እየሰበሰቡና ውሰዱ ይላሉ ጋይስ። 1000 ድራም ነው 2000 ድራም ነው። ሴትዮ ጎንበስ ብለሽ ሂጂ እንዳትታይ ደግሞ ለጥቅሽና ዘንት እንዳይልሽ እና በመጀመሪያ ደረጃ ጋይስ እኔ በጣም ምናቸው እንደመስቀል ላጫውታችሁ ከመጀመሪያው ጀምሮ እነዚህ ሰዎች በመጀመሪያ ደረጃ የአረብ ሀገር ልጅ ሽሮ በርበሬ ሊያምራት አይደለም አረብ ሀገር ሄደችው ያምራታል ኢትዮጵያዊ ናት የስ እንዴት ያምራታል አላማቸውን ግን የሚያዘነጉት ሱቅ በዳራት የከፍቱና ዱባይ ላይ እዛ በርበሬያቸውን የሚጣቸው የሰበሰቡና ነይ ይላክልሻል በርበሬ ይላክልሻል እየበላች ብሯን እንዳታስቀምጥ ልጅቷን ላይፏን እንዳትቀይር ያደርጋሉ። ይሄ እንኳን አይገባቸውም። ይጅሮ ትኩስ ገብቷል የእናት የተዳጣ የኔ ፍቅር እስከዛም ስደት ስራ እና ገንዘብ አጠራቅሞ ወደ ሀገር መመለስ ይቀርና ቁጭ ብላ ማዳም ቤት እየበላች በርበሬ ቀይጧና ልጇን እየበላች አለሟን ትረሳዋለች። ሲያምራት በርበሬ ታዛለች ከደካ 2000 የሚሆን ከ1000 ድርሃሟ ላይ እየቆረጠች ትልካለች። ብሩ አይበረክትም። ከዛም በጎን በኩል ጊፍትም አለ ይሰጣል፣ እጣም አለ ይቆረጣል። ምን ይላል? ኑ በርበሬ ገብቷል፣ ኑ የማዳም ቤት ልጆች ኑ። እሺ መጥቷል በርበሬ የት ነው የጋለም ነው የምንድን ነው እየተባባሉ እዛ ኦንላይን ላይ ያጭሏቸዋል። ቢያንስ የአረብ ሀገር ልጆች ሰፖርት የሚያደርጉ እንስቶች ቢሆኑ ኑሮ እነዚህ ሴቶች በመጀመሪያ ደረጃ በውጭ የሚኖሩ ወይዬ ልጄ መጠቀሽ ከዛም ልንገራችሁ ተደራጅተው የአረብ ሀገር ሴት ልጆችን እየረዳን ይላሉ። ከዛስ ደግሞ ከማዳባቸው ጋር ሲጣሉ እንት ብርቴን ቀይሩ ሳትጣፋ እንትን ስለሆነ ፉድ ስለሆነ እንትን ስለሆነ ያጠፋዋል። ከዛስ ከአረብ ሀገር ከማዳም ቤቶች ጋር ሲጣሉ ጨርቅ ሰጪኝ ብርቴ ከማዳም ቤት ጋር ሲጣሉ ከማዳም ጋር ሲጣሉ ከዛ ሰው ቤት ሲያስቀይሯቸው ምንም ያልገባቸው እነዚህ በጨጭዎች ማለት ነው። ልንገራችሁ ምን ያደርጓቸው? እከሌ ጋር ደውይላት፣ እከሌ መታ ትወስድሻለች፣ እከሌ ጋር ደውይላት፣ እከሌ ታስቀይርሻለች። ከዛም እነዚህ በጎቹ ማለት ነው ምን ይላሉ? አሁን ምስኪን እኮ ናት፣ እኛ ለአረብ ሀገር ልጅ ድምፅ ትሆናለች፣ ትደርስልናለች። ማሪ ልክ እኮ ወደ ሌላ ቤት ሲቀይሩ እኮ የደላላ ብር ይቀበላሉ። ይቀበሏቸው ሳይቀበሉ በነፃ የታክሲ አውጥታ በሰው ሀገር ላይ ያውም በዱባይ ላይፍ ያውም በዱባይ ታክሲ ውድነት በነፃ አንቺን አትረዳሽም። አዲስ ሰራተኛ ናት ብላ ቢሮ ስትልክሽ የደላላ ይታሰብሽ። ስለዚህ ልብ ብርታት ትሰጥሻለች፣ ታበረታታሻለች። ምክንያቱም ካልተመቸሽ ቤት መቀየር እንደምትሺ መለወጥ እንደምትሺ ምናምን ማንም ማዳም አንቺን ማዘዝ በመጀመሪያ ደረጃ ማዳም ቤት ታዘሽ ነው የምትኖሩ። እሱን ትዘነጉታላችሁ። ሶሻል ሚዲያ ላይ ተጥላችሁ ስለምትሉ ልብ ይሰማችኋል። መብታችሁ የት ድረስ እንደሆነ እንኳን አታውቁም። ከዛስ መቀየራችሁ ምናምን እኮ ጥሩ ነው። ጥሩ ሆኖ እኮ ሳለ ምን ያደርጓችኋል መሰላችሁ ጋይስ? 3 ወር ሰርተው 3 ወር ደሞዝ የሚኖራቸው ልጅ እንደ አዲስ ሌላ ቤት ሲገባ እንደ አዲስ ይጀመራል። ምናልባት 15 ቀን ሰርታ ልትቀይር ትችላለች። 15 ቀን ሰርታ በነፃ ነው ጉልበቷን አገልግላ የምትወጣው። እነሱ ጋር ስትመጣ ግን የደላላ ይቀበላሉ። እነሱ ይህንንም አይገባቸውም። እነሱ የሚያስቡት የእነሱ በሚያወሩት ወሬና በሚያደርጓቸው በሚረዱት እርዳታ የምር ጊዜያቸውን ሉዝ አድርገው ለእነሱ ዋጋ ከፍለው እየረዷቸው እንደሆነ አድርገው ነው የሚያስቡት፣ ሞኝ ስለሆኑ። ከዛ እነሱ ቤት በቀየሩ ቁጥር አንደኛ ነገር ጊዜ ይውላችሁ 3 ወር ሰርታ የምታገኘው ብር አንድ ወር ተቀምጣ ማለት ታጠፋዋለች ብሩ። እንዴት ነው መሰላችሁ? ለምሳሌ 15 ቀን ትሰራለች፣ ምን ወር ልትሰራ ትችላለች፣ ብሩ አይሰጣትም። የደላላ ክፍያ ያለው አልከፍልሽም ውጭ ትላታለች። አንድ ወር የሰራችበትን ጥላ ነው የምትወጣው። አሁንም ሌላ ቤት እንደ አዲስ ይገባሉ። ይሄን አያስቡ። ምክንያቱም ሚዲያ ላይ ተደራጅተዋል፣ ተሰብስበዋል፣ ቁጭ ብለዋል። እኛ እንመጣለን መጣው ቆይ አንዴ ምናምን እየተባባሉ እየሄዱ ምንጭቅ እያደረጉ በኮንትራት ከሄደችበት ቤት እያመጡ የኛ ቢሮ አለ እኛ እንትን እንላለን በእንትናዬ ጋይስ ይሿሿማሉ። የነዚህ የበጎቹን እድሜ አርገው ይወስዳሉ፣ ገንዘባቸው አርገው ይወስዳሉ። በዛ ላይ ደግሞ ተሳዳቢ አርጓቸዋል። ልክ እንደነሱ ተሳዳቢ አደራጅተው ግሩፕ ላይ ሲለፈልፉ ነው የሚውሉት። ይሄም አልገባቸውም። ሲገባቸው ይገባቸዋል፣ ካልገባቸው እኛ ያገባንም። የምሬ ነው የምልሽ። ከዛም በኋላ ያለቅሳሉ ይመጡና ከዛ እትናዬ እኮ ለኔ ቁማልኛለች። ማሬ ቁማልሽ አታውቅም። ወራውስ ነው ስለምትጠቀምብሽ ነው የቆመችብሽ የሚመስልሽ። ስታለቅሺ ከዛ ለቅሶሽ እንባሽ ካፈሰሰበት ቤት መታ ስትወስድሽ እንደ ህስ ተቆጥታና እንድትሰሪ አድርጋ ሳይሆን የምትመክልሽ
መውጣት እንደምትችይና ሌላ ሰው ቤት እንደምትቀይሪ ነው እየነገረችሽ የምታረግሽ። በገንዘብሽም በእድሜሽም ትቀልዳለች። ከዛም የእናንተ ሰፖርተሮች ናቸው። እና ምን ልላችሁ ፈልጌ ነው፣ አሁን እቺ ሀዊ የምትባለው እግዚአብሔር የረድቷት የራሷን እሷ ናት ቢዝነሱን የጀመረችው። ከዛም በኋላ ምን ሆነች? በልጅም ተባረከች። ቆንጆዬ ባል ነው ያላት። እውነቷን ነው። ሚዲያ ላይ ሴቶቹ እሪ ቢሉ ስለምታውቃቸው ነው። ልጁም ወጣት ነው ሲያምር፣ እሷም ደስ የምትል እዩኝ የማትል መጻደቅ የማትል የእናት ወግ ያላት ስነ ስርዓት ያላት ታስታውቃለች። ጋይስ ማርያምን ስታወራም ስትቆጣም ፊት ለፊታችሁ ነው። እኔ አላውቃትም፣ እዚህ ሚዲያ ላይ ነው የማውቃት። አውርቻት እንኳን አላውቅም። ታውቂያታለች እንዳትሉ። ከሚያወሩት አወራር ግን የምታዘባቸው ሰዎች አሉ ሚዲያ ላይ ሳያቸው ሲናገሩ ምናምን የእውነት የሚናገሩና ዝም ብሎ አስመሳይ ሴቶች የምታውቋቸው ሰዎች የሉም? እንደዛ ማለት ነው። እና እቺኛዋ ቤተሰብ እቺኛዋ ከዛ ከባህላችሁ ሚስት ጋር ጓደኛ ናት። አሁን ሰሞኑን ደግሞ ፀጉር ቤት ከፍታለች። ይሄ ከዲኮሩ ከቅመማ ቅመሙ ቤት ውጭ ፀጉር ቤት ከፍታለች። ስለዚህ ምንድነው የዱባይ ህግ ደግሞ ምን አድርጓቸዋል? እንዳትሰዳደቡ፣ ሚዲያ ላይ ወጥታችሁ እንዳትናገሩ፣ እንዳትለፈልፉ ተብለው አፋቸው ተዘግቶባቸው። ስለዚህም በሾር ያቺ ትመጣን ያቺ እሳት ናት። ያቺ ዳጣ ናት። ዳጣ የሚሏት ጋይስ ከንግግሯ ታውቃላችሁ። ሳተ መለኮት እንደሆነ ስታወራ ይሄ ነገር የጠማ ሴት ነው የምትመስለኝ። ምን በማያገባት ነው አሁን የምትቀብጠው እና እንደዚህ ነው የምታነፈነፍ ሴት ናት። እንደውም ከዛችኛዋ ያችኛዋ እኔ ቦሳችሁ ነኝ የምትለው ቂጣሟ ሴትዮ እሷ ትሻላለች። ክችኛዋ እሳት ናት እና ጋይስ ልንገራችሁ። ከዛም እችኛዋ የምሬን ነው የምነግራችሁ። እችኛዋ አሁን ከነሱ ተሻለች። እነሱ አሁን ቅመማቸውን እና እዛ ባልትናቸውን እየሸጡ አይደል ያሉት። እችኛዋ አንድ ስቴፕ ሄደችባቸው። ምን አደረገች? ፀጉር ቤት ከፈተች። አሁን ሰሞኑን ይመረቃል። አይ ቲንክ ፀጉር ቤቱ ማለት ነው። ፀጉር ቤት ይመረቃል። ጋይስ መጧ። በጎቿን አደራጅተው በኮመንት እየመጡ ይጽፋሉ። በሾርኔ ምናምን ይናገሯታል። እቺ ደግሞ አልቻለችም። በአባቴ ከመጣች ጉዳችሁ ነው ዘርግፌ የማወጣው ብላ እሪ እያለች ነው። ሀዊ እሪ ይኸውላችሁ፣ አንድ ነገር ከዚህ በኋላ ካረጋችሁኝ ጉዳችሁ ሀዊዬ ዘርግፊው የኔ እናት ዘርግፊው፣ እንዳትሳቀቂ፣ ስማቸውን አትጥሪ፣ ዘርግፊ። እነዚህ ውርደታሞች እኛ ደግሞ አጣጥመን እናወራለን እንዴ። ዘርግፊ የኔ እናት ዘርግፊ። እንደዚህ አጋልጭልኝ። ቀንተውብሽ፣ በነገራችን ላይ ሀዊ ቀንተውብሽ ነው እመኝኝ። ድሮ ማበሻ ሲያልፍለሱ አይወድም። ቀንተውብሽ። ለምን እንደቀኑብሽ ታውቂያለሽ? እነሱ አሁን ቅመማ ቅመማቸው ላይ ናቸው። ቅመማ ቅመማቸው ላይ አንቺ ፀጉር ቤት እንዲህ ማንን ምናምን አናታቸው ላይ ልትቀይሪባቸው ነው። ስለዚህም ያላቸው አማራጭ አንቺን አበሳጭተው ጭንቅላትሽን ፈውዘውሽ ከሚዲያው ከስራሽ እንድትወጪ ነው። አይ እዚሁ ቅመማይን እየሸጥኩኝ ኦንላይን ላይ ቁጭ ብዬ እቀራለሁ፣ ኑ በርበሬ ግዙ፣ ኑ ዳጣ ግዙ፣ ኑ ሽፎን ግዙ እያልኩኝ እጠይቃለሁ። ፀጉር ቤት ሂጄ ምክንያቱም ፀጉር ቤት ከሄድሽ ልትዘንጭባቸው ነው፣ ማለት ልትሰሪባቸው ነው፣ ልትይባቸው ነው። እነሱ እዛ ቁጭ ብሎ ተዘፍዝፈው እንደዚህ ሊሉ ነው። ስለዚህም ልበልጫችሁ ስለሆነ አሁን በዚህ ጎን መጥተው ያበሳችሻል። እንዳሰሚያቸው የምታውቂ ሚስጥር ካለ ደግሞ ተናገሪ። ዝርግፍ አድርጊ። ምን አባታቸው ዘርግፊ። አሁን ጋይስ ዝርግፍ ሆነ እንዴ! አሁን ጨዋታቸው ስላሰማችሁ ያ ትንሽ እንደምትናገራቸው ቆይ ስሙ። አሁን ማሪ ዱከሽ ይናላ እሺ፣ ዮዲኮ ተናገረች። ማርያም ዮዲ ተናገረኝ እንዴ ጋይስ ስማት። ነው በ2000 ድርሃም የምትሰሪው? ለምንድን ነው? ይሄ ማለት እኮ ይሄ ነው፣ ይሄ ማለት ይሄ ነው ብዬ እጅሽን ይዤ አስተምረሽ ተነስቼ ይሄ ልታስሚ እኮ በሰው ምቀኝነት የለኝም። ማሪ አንቺ አስተምረሽ አራት ላይ ወጡብሽ አይደል? አሁን ደግሞ ፀጉር ቤት ስለከፈትሽ ነው። እኔ እነግርሻለሁ። እኔ እዚህ ኢትዮጵያዊ የምታዘበው እነግርሻለሁ። እኔ እናት ፀጉር ቤት ስለከፈትሽ ሰራው ስራ ላይ አሰራ ይሄ ማርያምን የምሬ ነው። እናምላክን የለብኝ። ኦኬ እንቶሪ እዚህ ማግኘት ትችያለሽ። ለምንድን ነው እንቶሪ ጎረምሳው ሰደበችሽ? ጎረምሳው ሰደበኝ ጋይስ፣ ፈርዶብኛል። መቼም ጎረምሳው ሰደበኝ። እሺ ስንት ቀን አስነባሽ? ስሙ ስንት ቀን ጋይስ። አሁን ዱባይ ላይ ስም ስለማይጠራሩ ይሄ ለዳጣ ነው። ሀዊ ለዳጣ እያለቻት ነው። ስሙ አልቅሻል። ስንት ቀን አስነባሽ? ስንት ቀን ባንቺ አልቅሻለሁ። የዛሬ 3 ዓመት አልቅሻለሁ። ኦኬ፣ በጣም ብዙ ጊዜ አስለቅሰሽኛል። ዝምታ፣ በነገራችን ላይ አንዳንድ ጊዜ ዝምታ ወርቅ ነው። አንዳንድ ጊዜ ዝምታም ደግሞ ፍራቻ የሚመስላቸው ሰዎች አሉ። ያኔ ብዙ ጊዜ ዝም ስትሉ
ያኔ የፈራችሁ ወይ ደግሞ ያ ሰው ከማንም በላይ የሆነ ምናምን ይመስላችኋል። እና ኖ ማንም ማንንም አይፈራም። ሰው ስንት ቀን አስነባሽ ማሬ አይ ነው እነዚህ ኩሽ ማንኩሾች ሾርኔ የምትናገርበትንስ እሺ ደግሞ ብናለች ቀን ባንቺ አልቅሻለሁ። አሁን ኧረ ሙዚቃው አሁን የሚገላለጹት በዘፈን ነው። ነገር ብትን እንደው ባይልሽ ምናምን የለም። አፍሽን ከፍተሽ ላይቭሽን ከፍተሽ ተሰብስበሽ ገስት ላይ እንደዚህ ናት ነው እንደዚህ እንትናት እስኪናለ እንደ ባየኛ ሀገር ናት እንደዚህ የለም። ትዘፍኛታለሽ እያልኩሽ ነው። ዘፈን ነገር ጋይስ ቆማ ቅመማ ቤት ነገር ባቲ ነገር ማለት ጀመረች። እቺ ሞት ማጣ ወይ እግዚአብሔር